ሰላም ቤተሰብ እንደተለመደው ዛሬም በጣም አስገራሚና ልብ አንጠልጣይ ታሪክ ይዤላችሁ መጥቻለሁ። ቆይ ግን ከዛ በፊት አሁን ላይ 649 ሰብስክራይበር አለን። እቅዳችን በዚህ 90 ቀን ውስጥ 100,000 ሰብስክራይበር ለመግባት ነው። አንችልም? እንችላለን። ሰብስክራይብ አድርጉ። ታሪካችን የሚጀምረው ፓርክ ሱኒዮ የተባለች የ12 ዓመት ልጅ ከእናቷ ናሂ ጋር በአውቶቡስ ላይ ስትጓዝ ሲሆን ሱኒዮ በረጅሙ ጉዞ ወቅት ተኝታ ሳለ በድንገት በሞባይል ስልኳ ላይ የመልእክት ማሳወቂያ ይደርሳትና ከእንቅልፏ ትነቃለች። መልእክቱ ከአባቷ የተላከ ሲሆን መልእክቱ እሷና እናቷን እንደሚወድ የሚናገር ስለነበር ተገርማ ስልክ ለምታናግረው እናቷ ታሳያታለች። እናቷ ናሂ የባሏን መልእክት ካነበበች በኋላ የሆነ ጥሩ ያልሆነ ነገር እንደተፈጠረ ገብቷት ስልኩን ትዘጋዋለች። ከዚያም ትዕይንቱ ይቀየርና ናሂና ልጇ በሐይቅ ዳር ቆመው እንመለከትና በርካታ የፍለጋና የማዳን ቡድን አባላት የሱኒዮን አባት አስክሬን ተሸክመው ይወጣሉ። እውነታው አባትየው ሐይቁ ውስጥ ራሱን በማስጠም ህይወቱን ማጥፋቱ ሲሆን ሞቱ ሱኒዮና እናቷን በጣም ያስደነገጠና ልባቸውን የሰበረ እንደሆነ እንረዳለን። ትዕይንቱ እንደገና ወደ አንድ የክፍል ውስጥ ድባብ ይቀየርና ዮንግኩክ የተባለ በጣም ተወዳጅና ቀልደኛ ተማሪ ጋር እንተዋወቃለን። መምህሩ ወደ ክፍል ሲገባ ዮንግኩክ እየጨፈረና እየረበሸ ስለነበር መምህሩ ሲገስጸው እናይና መምህሩ ሲገቡ ያዩ ተማሪዎች በሙሉ ወደየቦታቸው ሄደው ይቀመጣሉ። መምህሩም አዲስ ተማሪ ዛሬ ከሌላ ሀገር መምጣቷን ተናግሮ ከክፍል ተማሪዎች ጋር እንድትተዋወቅ መድረኩን ይሰጣታል። ሱኒዮ ወደ ትምህርት ቤት የመጣችው አዲስ ተማሪ መሆኗን እናይና መምህሩም በክፍሉ ፊት ራሷን እንድታስተዋውቅ ሲጠይቃት በብዙ እንግዳ ሰዎች ፊት መቆሟ በጣም የምትፈራው ሱኒዮ ምትለው ጠፍቷት ዝም ትላለች። መምህሩ በዚህ ጊዜ አይናፋር መሆኗን ተረድቶ እሷን ላለማስጨነቅ ይወስንና ከዮንግኩክ አጠገብ ባለው ክፍት ወንበር ላይ እንድትቀመጥ ይነግራታል። ነገር ግን በዚህ ጊዜ ሱኒዮ ከወንዶች ጋር መቀመጥ ስለምትፈራ ከዮንግኩክ ይልቅ ዮንአህ ከተባለች የክፍሉ አለቃ አጠገብ ለመቀመጥ ትመርጣለች። ዮንግኩክ ሱኒዮ ለመጀመሪያ ጊዜ ክፍል ከገባችበት ቅጽበት ጀምሮ ሁልጊዜ እያንዳንዱ እንቅስቃሴዋን ከርቀት ሆኖ ይመለከታል። በኋላም የትምህርት ሰዓት ካለቀ በኋላ ሱኒዮ አሁን አዲሱ መኖሪያቸው ወደ ሆነው አነስተኛ አፓርታማ ስትሄድ እንመለከታለን። ከአባቷ አሳዛኝ ሞት በኋላ ሱኒዮና እናቷ ወደ ሌላ ከተማ ለመዛወር እንደወሰኑና አሁንም በልባቸው ውስጥ ጥልቅ ሐዘንና ጠባሳ ጥሎ የሄደውን አሳዛኝ ክስተት ለመርሳት እየሞከሩ እንደሆነ እንረዳለን። እናቷ ናሂ አዲሱ ቤታቸው በጣም ቆሻሻ ስለነበር እያጸዳች ሳለ ልጇ ስለመጣች የያዘችውን ስራ አቁማ ለሱኒዮ መክሰስ ታዘጋጃለች። ናሂ ከባሏ ሞት በኋላ ሱኒዮን በጣም ስለምትወዳት የበለጠ ልጇን መንከባከብ ትጀምራለች። ብቸኛ ልጇ በትምህርቷ ላይ ሙሉ በሙሉ እንድታተኩር ስለምትፈልግም ሱኒዮ ምንም ስራ እንድትሰራ አትፈቅድላትም። ቤቱ በጣም የተዝረከረከ መሆኑን ያየችው ሱኒዮ እናቷን ለማገዝ ብትፈልግም እናቷ ግን እምቢ ትላታለች። ሱኒዮ ዙሪያዋን ስትቃኝ በአባቷ እጅ የተሰራላትን ውብ መጽሐፍ እናቷ ለድስት ማስቀመጫ ስትጠቀምበት ስላየች በጣም ታዝናለች። በቀጣዩ ትዕይንት ትምህርት ቤት ላይ መምህሩ የፈተና ውጤታቸውን ለክፍሉ ሲያከፋፍሉ ሱኒዮ ፈተናውን መድፈኗን እናያለን። ዮንግኩክ ግን ከሱኒዮ በተቃራኒ ከክፍሉ ዝቅተኛውን ውጤት ስላመጣ መምህሩ ተናዶ ጠንክሮ እንዲያጠና ይመክረዋል። በኋላም በእረፍት ሰዓት ላይ ሱኒዮ ለዮንአህና ለሌሎች የክፍል ጓደኞቿ እንዴት የሚያምር የበረዶ አበባ በወረቀት መስራት እንደሚቻል ታሳያቸዋለች። ሁሉም በሱኒዮ ታላቅ ችሎታና ፈጠራ የተገረሙ ቢመስሉም አይናፋሯ ሱኒዮ ግን ይህንን ጥበብ መስራት የቻለችው በልዩ የዕደ ጥበብ መጽሐፏ ውስጥ ያሉትን መመሪያዎች በመከተል እንደሆነ በትህትና ትነግራቸዋለች። ስለ መጽሐፉ የሰማችው ዮንአህ መጽሐፉን ከሱኒዮ ለመዋስ ትጠይቃታለች። ነገር ግን ሱኒዮ መጽሐፉ ከሟች አባቷ የተሰጣት ስጦታ በመሆኑና ለእርሷም በጣም ውድ ስለሆነ ልትሰጣት ፈቃደኛ አልሆነችም። ከትምህርት በኋላ ሱኒዮ ከእናቷ ጋር በከተማው ጎዳና ላይ ትገኝና እናትየው በአቅራቢያው ወደሚገኝ የስነ ጥበብ አካዳሚ ውስጥ ስራ እንደተቀጠረች ትነግራታለች። ስለ ወደፊታቸው ትንሽ ተስፋ እየተሰማቸው ወደ አፓርታማቸው እየተመለሱ ሳለ ኬክ ቤት አይተው ለመግዛት ይገባሉ። የኬክ ቤቱ ባለቤት የሆነው ሰው ግን ወደ ሱኒዮ ቀርቦ ስነ ስርዓቷን እያደነቀ እንደ ህፃን ልጅ ጭንቅላቷን ይደባብሳታል። በዚህ ጊዜ እናቷ ናሂ ልጇ ካለ ፍላጎቷ ስትነካ በማየቷ በጣም ትበሳጭና ሰውየውን ገፍትራ ሱኒዮን እንደገና ወደ ኬክ ቤቱ እንዳትሄድ ትነግራታለች። ወደ ቤት ከገቡ በኋላ ኢኒዮንግ የተባለች የናሂ ጓደኛ ምግብ ይዛ ልትጠይቃቸው ትመጣለች።
ኢንዮንግ ለናሂ ገንዘብ አበድራ ወደ ሌላ ከተማ እንዲዛወሩና ይህንን አፓርታማ እንዲከራዩ ያደረገችው እሷ እንደሆነች እንረዳለን። ሆኖም የኢንዮንግ ወደ እነሱ አፓርታማ የመጣችበት ዋና ምክንያት እነሱን ለመጠየቅ ብቻ ሳይሆን በጠና የታመመች እናቷን ለማሳከም ገንዘብ ስላስፈለጋት ከናሂ ያበደረቻትን ብር ለመቀበል እንደሆነ እንረዳለን። በዚህ ጊዜ ምንም ብር የሌላት ናሂ በቅርቡ የባሏን ኢንሹራንስ ገንዘብ እንደምታገኝና እዳዋን እንደምትከፍል ትነግራታለች። በውይይታቸው መካከል ኢንዮንግ በአንድ ወቅት ከናሂ ገንዘብ የተበደረች አንዲት የግሮሰሪ ባለቤት ሴት መኖሯን ጠቅሳ ናሂ ብሯን ከዛች ሴትዮ እንድትወስድ ትመክራታለች። ይህ ሁሉ ወሬ አብራቸው ምግብ በምትበላው ሱኒዩ ይሰማና በማግስቱ ትምህርት ቤት ላይ ሱኒዩና የክፍል ጓደኞቿ በስዕል ክፍለ ጊዜ ላይ ስዕል ሲስሉ እንመለከታለን። ሱኒዩ የምትወደውን የሐይቅ ገጽታ ስትስል በጣም ውብ ከመሆኑ የተነሳ የመምህሯንና የክፍል ጓደኞቿን ትኩረት ይስባል። ቪዲዮውን እዚህ ድረስ ከተመለከታችሁ ተመችቷችኋል ማለት ነው። ቪዲዮውን ላይክ ቻናሉን ሰብስክራይብ ማድረግ እንዳይረሳ እንላለን። ወደ ታሪካችን ሱኒዩ ወደ ሽንት ቤት ለመሄድ ከክፍል ስትወጣ ዮንግኩክ እና ጓደኞቹ አስደናቂውን ስዕሏን ለማየት ወደ ጠረጴዛዋ ሲሄዱ ዮንግኩክ ከማየት ባለፈ በሱኒዩ ስዕል ላይ ሳይፈቀድለት አስቂኝ የሰዎች ምስሎችን ይጨምርበታል። ከሽንት ቤት የተመለሰችው ሱኒዩ ዮንግኩክ እና ጓደኞቹ ስዕሏን እንዳበላሹባት ስትመለከት በንዴት ትሞላለች። በዚህ ጊዜ ዮንግኩክ የሰዎችን ምስል የሳለው ስዕሉን የተሻለ ለማድረግና እሷን ለመርዳት ፈልጎ እንደሆነ ቢናገርም ሱኒዩ ቀድሞውኑ በጣም ተናዳ ስለነበር ውብ ስዕሏን ቀዳዳ በቆሻሻ መጣያ ውስጥ ትጥለዋለች። ከትምህርት በኋላ በጣም የተጸጸተው ዮንግኩክ ሱኒዩ የጣለችውን ስዕል ቆሻሻ መጣያ ውስጥ ፈልጎ የሰራውን ስህተት ለማረም ይሞክራል። በማግስቱ ትምህርት ቤት ላይ ዮንግኩክ የራሱ መጽሐፍ መስሎት በስህተት የሱኒዩን መጽሐፍ ከጠረጴዛዋ ይወስዳል። ነገር ግን ሊመልስላት ሲል ሱኒዩ በድንገት መታ ዮንግኩክ መጽሐፉን አውቆ እንደወሰደው ታስባለች። ዮንግኩክ ይህንን ያደረገው በውጤቷ ቀንቶ እሷን ለማሸነፍ ነው ብላም ታምናለች። በኋላም ዮንግኩክና የትምህርት ቤት ጓደኞቹ የሞተች ወፍ አግኝተው በሌሎች ተማሪዎች ላይ የወረወሩ ፕራንክ ለመስራት ያቅዳሉ። ነገር ግን ሱኒዩ ስለ እቅዳቸው ታውቅና እንደዛ እንዳያረጉ ብትመክራቸውም ዮንግኩክ ቶሎ ከሱኒዩ ጋር ሲስማማ ጓደኞቹ ይናደዳሉ። ሱኒዩ የሞተችውን ወፍ ወስዳ በአግባቡ ለመቅበር መሬት እየቆፈረች ሳለ ያየው ዮንግኩክ መጥቶ ሲያግዛት ከዚያች ቅጽበት ጀምሮ ሱኒዩና ዮንግኩክ የቅርብ ጓደኛ ማቾች ይሆናሉ። ነገር ግን ይህ ደስ የሚል ጊዜ የሱኒዩ አያት ሊጠይቋት ወደ ትምህርት ቤት ሲመጡ ይቋረጥና አማቷ ወደ ሱኒዩ ትምህርት ቤት እንደመጣች ያወቀችው ናሂ ወደ ትምህርት ቤቱ በመሄድ አሮጊቷን ከዚያ ለማስወጣት ትሞክራለች። ሆኖም አማቷ በጣም ተናዳ በኮሪደሩ ላይ ትወድቅና ሁሉም እንዲሰማት ከሱኒዩ አባት ሞት ከተገኘው የኢንሹራንስ ገንዘብ ላይ ድርሻዋን እየጮኸች ትጠይቃለች። በዚህ ጊዜ ናሂ ምንም አይነት የኢንሹራንስ ገንዘብ እንዳላገኙ እውነቱን የተናገረችበት ምክንያት ባሏ ራሱን ስላጠፋ ባለ ኢንሹራንሶቹ ገንዘቡን ሊከፍሉ ፈቃደኛ ሊሆኑ ባለመቻላቸው ምክንያት እንደሆነ ለአማቷ ታስረዳታለች። በአያቷ ባህሪ በጣም ያፈረችው ሱኒዩ አባቷ መሞቱንና ቤተሰቧ ችግር ውስጥ መሆናቸው አሁን ሁሉም ጓደኞቿ ስላወቁ ምርር ብላ ከማልቀስ ውጪ ምንም ማድረግ አልቻለችም። ይህንን ዮንግኩክ ካወቀ በኋላ ለሱኒዩ የበለጠ ትኩረት ለመስጠትና ለመንከባከብ ይወስናል። አንድ ቀን መምህሯ ተማሪዎቿ እንዲዝናኑ ወደ መጫወቻ ስፍራ ስትወስዳቸው ሁሉም ተማሪዎች ደስተኛ ቢመስሉም ሱኒዩ ግን ሁሉም ተማሪ ሚስጥሯን ስለሚያውቅ የተከፋች ትመስላለች። የሱኒዩ ማዘን የተመለከተው ዮንግኩክ እንደምንም አግባብቶ ወደ መጫወቻው ያሳፍራትና በዮንግኩክ እርዳታ ሱኒዩ መደሰት ትጀምራለች። ይህ ብቻ ሳይሆን በኋላም ዮንግኩክ በዝናብ እንዳትረጥብ ዣንጥላውን ለሱኒዩ በመስጠት ዮንግኩክ በዝናብ እየተደበደበ ወደ ቤቱ ይሄዳል። ከዚያም ትዕይንቱ ይቀየርና ኢንዮንግ የእናቷ ጤና ሁኔታ እየተባባሰ አሁን በአሳሳቢ ሁኔታ ላይ በመሆኑ ለሱኒዩ እናት ያበደረቻትን ብር ለመቀበል ትመጣለች። ኢንዮንግ የሕክምና ወጪዎችን ለመክፈል ግድ ብር ስለሚያስፈልጋት ስትናገር የተጨነቀችው ናሂ እዳዋን ለመክፈል በቂ ገንዘብ ስለሌላት ሟች ባለቤቷ የሰጣትን የአልማዝ የጋብቻ ቀለበት ለኢንዮንግ ትሰጣታለች። በዚህ ጊዜ የቤተሰቧን ችግር ስታስብ ጭንቀት የተሰማት ሱኒዩ በራሷ መፍትሄ ለመፈለግ ትወስናለች። በማግስቱ ትምህርት ቤት የዮንግኩክን ዣንጥላ መልሳለት የካርታ መተግበሪያ ለመክፈት ለጥቂት ጊዜ ሞባይል ስልኩን ትዋሰዋለች።
ከዚያ በኋላ ሱኒዩ ወደ ሆነ ቦታ ለመሄድ አውቶቡስ ላይ ስትሳፈር እናይና ዮንግኩክ ብቻዋን ከቤቷ ርቆ ወደሚገኝ ቦታ ለመሄድ ስትዘጋጅ ስለተጨነቀ ተከትሏት ለመምጣት ይወስናል። ሱኒዩና ዮንግኩክ አብረው አውቶቡስ ላይ ይሳፈሩና በተጨማሪ አጭር የባቡር ጉዞ አድርገው የሱኒዩና የእናቷ የድሮ ከተማ ጋር ይደርሳሉ። ከዚያም አንድ ላይ አይስክሬም እየበሉ ደስ የሚል የጓደኝነት ጊዜን ያሳልፋሉ። ከረጅም ጉዞ በኋላ በመጨረሻ ሱኒዩ መዳረሻዋ የሆነው መደብር ጋር ሲደርስ የግሮሰሪው ባለቤት ኢንዮንግ ከዚህ ቀደም እንደጠቀሰችው ከእናቷ ብር የተበደረችው ሴትዮ መሆኗን እንረዳለን። ሆኖም ሱኒዩ እዳውን ለእናቷ ለመቀበል ብትመጣም ሴትየዋ ግን ለሱኒዩ እናት እዳዋን ከፍላ እንደጨረሰች በመንገር ካለምንም ገንዘብ ሱኒዩን ትልካታለች። ሱኒዩ ተስፋ ቆርጣ ቤት ስትደርስ አፓርታማዋ ጭስ በጭስ ሆኖ ታገኘውን የተጣደውን ድስት አውርዳ እናቷን ፍለጋ ትወጣለች። እናቷን በከተማዋ ጎዳናዎች ላይ እየፈለገች ትቆይና እናቷ ስትመጣ እሷም ልጇን ስትፈልግ እንደነበር እንረዳለን። በሌላ በኩል ዮንግኩክ ወደ ቤት ሲመጣ ካለ ቤተሰብ ፈቃድ ወደ ሌላ ከተማ በመሄዱና ትምህርት ቤት ውስጥ በተደጋጋሚ በመረበሹ እናቱ ተናዳ ስልኩን ትቀማውና አንበርክካ ትቀጣዋለች። በማግስቱ ትምህርት ቤት ላይ መምህሩ ተማሪዎቹ ወደ ክፍሉ መድረክ ወጥተው ስለ ህልማቸው እንዲናገሩ ቢጠይቃቸውም የዮንግኩክ ተራ ሲደርስ ግን መምህሩ በክፍሉ ፊት እንዲዘፍንና እንዲደንስ የጠየቀበት ምክንያት ዮንግኩክ በዘፈንና በጭፈራው ታዋቂና አዝናኝ በመሆኑ እንደሆነ እንረዳለን። የዮንግኩክ ጓደኞች በብዙ ሰዎች ፊት በልበ ሙሉነት ሳያፍር ስለሚዘፍንና ስለሚደንስ ቢናደዱም ሱኒዩ ግን ዮንግኩክ እንደ ዓለም ላይ እንዳሉ ታዋቂ የወንዶች ባንድ አባል የመዝፈንና የመደነስ አስደናቂ ችሎታውን ስታይ በጣም ትገረማለች። በእረፍት ሰዓት ሱኒዩ በአጋጣሚ ዮንግኩክ ከጓደኞቹ ጋር ሲጨቃጨቅ የነበረበት ምክንያት ዮንግኩክ ለሱኒዩ ብዙ ትኩረት ስለሚሰጥ እነሱን ችላ እያላቸው መሆኑን ሱኒዩ ስትሰማ የጥፋተኝነት ስሜት ተሰምቷት ከዮንግኩክ ለመራቅ ትወስናለች። ያን ያደረገችበት ምክንያት በእሷ ምክንያት ዮንግኩክ በጓደኞቹ እንዲገለል ስለማትፈልግ እንደሆነም እንረዳለን። አንድ ቀን ማታ ሱኒዩ እናቷ አሁንም ስራ ላይ ሳለች በቤቷ ውስጥ እቃዎችን ስታስተካክል አባቷ ትቶት የሄደውን አንድ እቃ ታገኛለች። እቃውም የአባቷ አስክሬን በሐይቅ ውስጥ በተገኘበት ቀን የለበሱት ልብስና በቦታው ላይ የተገኘው የሟች አባቷ ማስታወሻ ደብተር እንደሆነ እንረዳለን። ከሟች አባቷ ጋር የነበራትን ትዝታ እያሰበች ሱኒዩ ማስታወሻ ደብተሩን ስታነብ ምርር ብላ ታለቅሳለች። በማግስቱ የዋና ትምህርት ሲያልቅ ተማሪዎቹ ልብሳቸውን ለመቀየር ከመዋኛ ገንዳው ሲወጡ ሱኒዩ ትመጣና ራሷን ውሃ ውስጥ ከታ ለመግደል ስትሞክር ዮንግኩክ ደርሶ ያተርፋታል። ዮንግኩክ በውሳኔዋ ተገርሞ ለምን ራሷን ለማጥፋት እንደፈለገች ሲጠይቃት ሱኒዩ ተናዳ ምንም ሳትለው ትሄዳለች። ከዚያ በኋላ ዮንግኩክ ሱኒዩ በአባቷ ማስታወሻ ደብተር ላይ የሆነ ነገር ስትጽፍ ቢያያትም ወደሱ ከመሄድ ይልቅ ትቷት ለመሄድ መርጦ ሱኒዩ ብቻዋን ይተዋታል። በዚያች ምሽት እናቷ ናሂና ሱኒዩ የኤሌክትሪክ ክፍያ መክፈል ስላልቻሉ ጨለማ ላይ ቁጭ ብለው ሳለ እንመለከታለን። ከዛም እናትና ልጅ አብረው ተኝተው ሳለ ሱኒዩ እናቷን ከአባቷ ጋር እንዴት እንደተዋወቁ ስትጠይቃት እናቷ ናሂ እያስታወሰች ታሪኩን ትነግራትና እናቷ ላለማልቀስ እየሞከረች በጣም በሚያስፈራ ቃል ሱኒዩ ከአባቷ ጋር እንዲገናኙ ራሱን ወዳጠፋበት ሐይቅ እንዲሄዱ ሐሳብ ታቀርባለች። በማግስቱ ትምህርት ቤት ላይ ሱኒዩ ራሱን በማጥፋት ስለሞተው አባቷ ሁልጊዜ ስለሚያወሩ የክፍል ጓደኞቿ ጋር ስትጣላ ዮንግኩክ አይቶ ሱኒዩን ለመከላከል ቢሞክርም ሱኒዩ ማንም እንዲያዝንላት እንደማትፈልግ ትነግረዋለች። ከዚያን ጊዜ ጀምሮ ሱኒዩ ለብዙ ቀናት ከትምህርት ቤት ስለቀረች ዮንግኩክ ተጨንቆ ወደ መምህሩ ይሄድና ስለ ደህንነቷ ይጠይቀዋል። በዚህ ጊዜ መምህሩ ሱኒዩ ያልመጣችበት ምክንያት ታማ እንደሆነ ይነግረውና በዛው ቅጽበት ሱኒዩ ብቅ ብላ ዮንግኩክን ከትምህርት በኋላ በፓርኩ ላይ እንዲገናኙ ትጠይቀዋለች። በዚህ ጊዜ የሆነ ነገር እንደተፈጠረ የተረዳው ዮንግኩክ ለማወቅ ስለጓጓ እንደተባለው ወደ ፓርኩ ሲሄድ ሱኒዩ ሟች አባቷን የሰጣትን በእጅ የተሰራ ቅርጻቅርጽ መማሪያ መጽሐፍና አንድ የሱፍ አበባ ትሰጠዋለች። ከዚያም ሱኒዩ ዮንግኩክን ተሰናብታ ከእናቷ ጋር ወደ ሐይቁ ለሽርሽር እንደሚሄዱ ትነግረዋለች። በዚህ ጊዜ ዮንግኩክ ያበላሸባትን ስዕል እንዳስተካከለውና ሊመልስላት እንደሚፈልግ ቢነግራትም በስዕሉ ላይ ያለው ሐይቅ የምትወደው ሐይቅ እንደሆነ በመንገር ስዕሉን እንዲጥለው ትጠይቀዋለች።
በዚያች ምሽት ዮንግኩክ የሱኒውን ስዕል ሲመለከት ሱኒው ለሽርሽር ስትሄድ እሱን መሰናበቷን ሲያስብ ይረብሸዋል። በማግስቱ ዮንግኩክ ወደ ሱኒው ቤት ሲሄድ ሱኒውና እናቷ ካሁን በኋላ በአፓርታማው እንደማይኖሩና ሁለት ሰዎች ንብረታቸውን በሙሉ ሲያሽጉ በማየቱ በጣም ይደነግጣል። በድንጋጤ ውስጥ ሆኖ ዮንግኩክ በሱኒው ላይ ምን እንደተፈጠረ ለማወቅ ሲሞክር የሱኒው አባት ማስታወሻ ደብተር ወለሉ ላይ ያገኛል። ማስታወሻ ደብተሩን ሲከፍተው እባካችሁ አታድኑኝ የሚል የሱኒው የእጅ ጽሑፍ ያገኝና ሱኒው በመዋኛ ገንዳ ውስጥ ራሷን ለማጥለቅ ስትሞክር እንደነበር ተረድቶ ከእናቷ ጋር ሕይወቷን ለማጥፋት እንዳሰበች ወዲያውኑ ይገባዋል። በድንገት ዮንግኩክ በቀጥታ ወደ ቤቱ በመሄድ ሱኒውን ለመከታተልና እሷን ካስከፊ ድርጊት ለመከላከል ወስኖ የነበረውን ብር ሰብስቦ ሊወጣ ሲል እናቱ አሁንም በባሰ ወደ ሌላ ከተማ ሊሄድ ማሰቡን ስታቅ ክፍሉ ላይ ትቆልፍበታለች። ሆኖም ዮንግኩክ ተስፋ ሳይቆርጥ በመስኮት በኩል አምልጦ በባስ ሱኒውን በታክሲ ይፈልጋታል። በዚህ ጊዜ ዮንግኩክ ከቤት እንደሸሸ የተረዳችው እናቱ ለፖሊስ ሪፖርት አድርጋ ከዮንግኩክ ወንድም ጋር ልጇን መፈለግ ትጀምራለች። ዮንግኩክ በመጨረሻ በሱኒው ስዕል ላይ ያለውን ሐይቅ ያገኘውና ሱኒውና እናቷን ወደ ሐይቁ ለመዝለል ዝግጁ ሆነው በድልድይ ጫፍ ላይ ቆመው ያያቸዋል። ዮንግኩክ አስከፊ እቅዳቸውን እንዲያቆሙ እየጮኸ ሲለምናቸው በድንገት አንሸራቷቸው ሱኒውና እናቷ ወደ ሐይቁ ውስጥ ይወድቃሉ። ይህንን የተመለከተው ዮንግኩክ እነሱን ለማዳን ወደ ውሃው ውስጥ ቢገባም እናቱና ወንድሙ ደርሰው ያስቆሙታል። በዚህ ጊዜ የቅርብ ጓደኛው ወደ ሐይቁ ግርጌ መስመጥ ስትጀምር ዮንግኩክ በብስጭት ከማልቀስ ውጪ ምንም ማድረግ አልቻለም። ይህ በእንዲህ እንዳለ የሱኒው አካል ወደ ሐይቁ ውስጥ እየሰመጠ ሲመጣ ራሷን ስታ ሳለ እናቷ ናሂ ስህተቷን ተረድታና ተጸጽታ ልጇን ይዛ ከሐይቁ ትወጣለች። በቀጣዩ ትዕይንት ላይ ሱኒውና ዮንግኩክ በመጫወቻ ስፍራ ሄደው በደስታና በሰላም አይስክሬም ሲበሉ ፊልሙ ይጠናቀቃል። ሐሳብ አስተያየታችሁን ኮሜንት ላይ ጻፉልን። እዚህ ጋርም የምትመለከቱትን ቪዲዮ ማየት እንዳትረሱ። ይመቻችሁ።